አቶ ሙሼ ሰሙ ተወልደው ያደጉት አዲስ አበባ መርካቶ ውስጥ ነው። የመርካቶ ልጆች የትም ተወለድ መርካቶ ደግ ይላሉ፣ እንኳን ተወልደውበት ለማለት ነው። በትምህርት በኩል በአፍሪካ አንድነት በመድኃኔዓለም የመጀመሪያና ሁለተኛ ደረጃ በንግድ ስራ ኮሌጅ እና በአዲስ አበባ ዩኒቨርሲቲ በቢዝነስ አድሚኒስትሬሽን እና የአካውንቲንግ እና ማኔጅመንት ዲግሪ ያላቸው ረጅም ጊዜ የሰሩት በፋይናንስ እና በባንክ ዘርፍ ሲሆን በአብዛኛው የሚታወቁት በባንክ ዘርፍ በኢኮኖሚ ፖሊሲ ትንታኔያቸው እንዲሁም በፓርቲ ፖለቲካ ተሳትፏቸው ነው። የኢትዮጵያ ዲሞክራሲያዊ ፓርቲ ዴፓ እና ቅንጅት ለአንድነትና ዲሞክራሲ አባል ነበሩ። በባንክ ስራቸው በዳሽን ባንክ በአሁኑ ወቅት የቀጠና ኃላፊ ናቸው። አቶ ሙሼ ከቅርብ ጊዜ ወዲህ በትንታኔያቸው የሚያተኩሩት በኢኮኖሚ ጉዳዮች ላይ ሆኗል። ፖለቲካውን ተወት ያደረጉት ይመስላል። አቶ ሙሼን ስለ ህይወታቸው፣ ስለ ፖለቲካ አስተዋጽኦአቸው፣ ማህበራዊና በኢኮኖሚያዊ ጉዳይ ስለሚያቀርቡት አስተሳሰባቸው እንድንወያይ የጨዋታ እንግዳ አድርገን ጋብዘናቸዋል። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ እናመሰግናለን። ሸገር 102.1 የእናንተው ሬዲዮ። ሙሼ ዘንድሮ አልተለያየንም፣ ያለ መታከት ስለመጣ በጣም አመሰግናለሁ። እኔም ድሉ ሳይቋረጥ ጊዜሽን መስዋዕት በማድረግሽ አመሰግናለሁ። ባለፈው ውይይታችን ቅንጅት በደጋፊዎቹ በዛን ጊዜ በደገፉት ሰዎች ሁሉ ልብ ውስጥ አሁንም እንደ ህመም ሆኖ ቆይቷል ብለህ ነበር ሙሼና ምናልባት እንግዲህ የዛሬው ውይይት ከውስጥ ሆኖ ያንንም ተመልክቶ አንድ ሚዛናዊ የሆነ ነገር ለማግኘት ይረዳል ብዬ አስባለሁኝ። እውነቱን ለመነጋገር በዚህ ጉዳይ ላይ አንድም ጊዜ ኢንተርቪው ሰጥቼ አላቅም፣ ጽፌም አላቅም። ምክንያቱም ሁሉ ነገር ጊዜ ይፈልጋል ብዬ አምናለሁ። ጊዜ ደግሞ ሂል ያደርጋል። የትኛውንም ቁስል፣ የትኛውንም ህመም፣ የትኛውንም በሽታ ጊዜ ያክማል። አንድ ሁለተኛ ነገር ደግሞ ሀሳቦቹንም ለማቅረብ ማህበረሰቡን ንቃተ ህሊና ደረጃ የምልከታም ዝንባሌ ጊዜ ሲሰጠው ይመጣ ነገር አለ። አሁን ቅድም ያልሽው እንግባ ላይ እኛ እንግባ ብለን ተከራክረናል። ያመንበት አጀንዳ ነው። ብንካድም በዚህ ጉዳይ ዛሬ አብዛኛው የኢትዮጵያ ህዝብ ማለት ይችላል ያኔ መገባት ነበረበት የሚለው ነገር ተቀብሏል። ሌሎችም ነገሮች ላነሳልሽ ይችላል። እንደዚህ አይነት ነገሮች በተወሰነ ደረጃ እንደዚህ አይነት የሂሊንግ ህመሞቹን የማስታገስ ነገር ሲኖር ምክንያቱም ሰው ቅድም እንዳልኩሽ የተሸከመው ችግር አለ። ኦነርሺፑ እንደ ፓርቲ ሳይሆን እንደ ግለሰብ ነበር። አባል ሳይሆን ትግሉ የኔ ነው ብሎ የሚያምን ሰው መዋጮ ሳይከፍል ብዙ ነበር። ሲቆስል የቆሰለው በግሉ ነው። ህመሙን መጥፎ ያደረገው ይሄ ነው። ገብቶሻል? ድርጅት ቢሆን ልታልፊው ትችያለሽ እንደ ድርጅት ሲሆን፣ ይሄ ግን በግል ነው። ሰዎች የታመሙት በግል ነው። ቪክቲም የመሆን ስሜት የተፈጠረባቸው በግል ነው። የመጠቃት ስሜት ያደረባቸው መውጣት በማይችለው ይሄ ነው። ወደ ፐርሰናል ነገር ነው የተለወጠው። እያንዳንዱ ሰው ስታናግሩ ቅንጅት ከሚባል የፖለቲካል ፐርስፔክቲቭ ተነስቶ ተካርኩ አይደለም የሚለው በግሌ ነው የሚለው ስሜቱ። ሁሉም ሰው ላልልሽ ይችላል፣ ግን ብሶ ነው። ስለዚህ እኔ አሁን በውስጡ ሲብላላ የነበረው ነገር፣ በውስጡ ሲያስጨንቀው የነበረው ነገር፣ መጠየቅ የጀመረ ጊዜ መፍትሄ ያጣለት ነገር በተወሰነም ደረጃ ቢሆን እንዲያመዛዝን ይጠቅመዋል። እና ፍርድ ሚዛናዊ መሆን አለበት። ከሁለቱም ሳይድ መሰማት አለበት አይደል? ከኔም ሳይድ ምንድነው ከሱም ሳይድ ምንድነው ተብሎ ተሰምቶ ከዛው ፍርዱ ምንም ይሁን፣ ምክንያቱም ህዝብ የፈረደው ፍርድ ትክክልም ባይሆን ትክክል ይሆናል የህዝብ ስሜት ስለሆነ። እና እንዳልኩሽ አሁን የዚህኛው ሳይድስ ምንድን ነበር? ምንድነው ያጋጫቸው? መነሻው ምንድነው? ለምን እዚህ ውስጥ ተገባ? እንደሚባለው ሀቅ ነው ወይ? ሪሊ የሚባለው አካል ምን አቅም ነበረው? ያንን የሚያህል ግዙፍ ድርጅት ግዙፍ ድጋፍና ኢህአዴግን እስከ መጣል አቅም አለው የተባለ ድርጅት እንዴት ነው በጥቂት ሰዎች ጽሁፍ መግለጫና በቃን ከናንተ ጋር በማለት የሚፈርሱት? ካልሆነም እኮ ይሄንን አቆቆርጠሽ ጥለሽ በቀረው ኃይል ነው ይቻላል። በግድ ኢዴፓ የሚባል ስም ቅንጅት ውስጥ መካተት እኮ አልነበረበት። ይቻል ነበር። ይሄ እኔ የሚያልኩሽ ነገር ነው እኮ። ወዴት እንሂድ? ምን እናርግ? ከዚህ ቀጥሎ ምን ይሰራ የሚለው ነገር ኦኬ አይደለም ትኩረት የተሰጠው። ከኢዴፓ ውጪ ትግሉ መቀጠል አለበት። የኢትዮጵያ ህዝብ ችግር መፈታት አለበት። ከኢህአዴግ ጋር የተጀመረው ትግል ተጠናክሎ መቀጠል አለበት። ያለንን ሰው ይዘን ሄደን ትግሉን እናስቀጥል አይደለም የነበረው። አምልሽ ከኢዴፓ ጋር ተካሮ መግባት ወይ ከልደቱ ጋር ንትርኩስ መግባት ነው። እንዳልኩሽም ለቅንጅት አመራሮች ከእስር ቤት ከወጡ በኋላ ኦኬ ተባረናል። እሺ ከዳንም አልከዳንም የለንም መቀጠል ለምን አልቻሉ? ለዚህ እንዴት ነው ልደቱ ሊጠይቅ የሚችለው? እና የኢትዮጵያ ህዝብ መመርመር አለበት ነው የምለው። ቅንጅት ለኢትዮጵያ ህዝብ ያመጣው ብዙ በረከቶችና ብዙ ጸጋዎች አሉ። ታግሎ የመደራጀትን ተነሳሽነት ከኢህአፓ ሞት በኋላ አፈንዲቤ ገብቶ የነበረው እንደገና እንደ አዲስ እንዲያንሰራራ አድርጓል። ሁለተኛ የማህበረሰቡን የንቃተ ህሊና ደረጃን በማሳደግ ትልቅ አስተዋጽኦ አበርክቷል። ምርጫ ትርጉም አለው፣ በምርጫ ውስጥ መስራት ሰላማዊ ትግል ትርጉም አለው የሚሉትን ነገሮች በጣም በኢትዮጵያ ህዝብ ውስጥ እንዲሰርጽ አድርጓል። የዛኑ ያህል ደግሞ ቅድም ያልኳቸው መሰረታዊ ችግሮች ውስጡን ተብትበው ስለያዙት ስራውን መስራት አልቻለም። መመርመር ያለብን አሁን እኮ ሰርድ ጀነሬሽን መጥቷል እኛ በኋላ ዛሬ የምርጫ ክርክር የምታደርገው ሚስጥረ ቢያንስ ከኔ የ15
ዓመት የ20 ዓመት ልዩነት ሊኖረን ይችላል። እንግዲህ 20ዎቹ ነች ብዬ መጨረሻ ወይም ማጋማሽ ላይ ነች ብዬ በወስዳት ማለት ነው። እንግዲህ አስቢ አሁን ያለንበትን ቅንጅት ጋር ደግሞ ስንሄድ ሌላ ተአምር ነው የሚሆነው እና አሁን ማሰብ ያለብን ስለኛ አይደለም። እነዚህ ወደ ኢትዮጵያ ፖለቲካ መድረክ እየመጡ ያሉ ልጆች ከኛ ስህተት ተምረው እንዴት አድርገው ነው ትግሉን ማስቀጠል የሚችሉትን ሀሳብ ማንሸራሸር ነው። ትግል በቅንጅት ጊዜ ቆመ ወይንም ትግል ተጀመረ መባልም ያለበት አይመስለኝም እና የኢትዮጵያ የተቃውሞ ትግል ቫይብራንት ወጣቶችን እንደሚያመጣ ጥያቄ ነው። ዛሬ አይደለም ወደፊት። እንደውም ይህንን ሀሳብ የሚቀጥለው ሳምንት እንቀጥልበት። ሙሼ ምናልባት ይሄ ፓርላማ ገብታችሁ አስተዋጽኦአችሁ የሚለውን እውነቱን ለመነጋገር እንግዲህ ፓርላማ አካባቢ ያሉትን ነገሮች በተወሰነ ደረጃ ልነካካልሽ። የኢህአዴግ ተጽዕኖ ፓርላማ ሰዎች እንዲገቡ ያደረገው አስገዳጅ ሁኔታ በኢዴፓ ምክንያት አይደለም። ግለሰቦች ያው ቅድም ያልኩሽ ከድርጅት ዲሲፕሊን ውጪ በአንድ በኩል፣ በሌላ በኩል ደግሞ ኢህአዴግ በያሉበት ቦታ በየመጡበት ወረዳና በተመረጡበት አካባቢ ላይ የሚያሳድረው ተጽዕኖ በቤተሰቦቻቸው ላይ በመሆኑ ምክንያት መቋቋም እያቃታቸው መምጣቱ ጭምር ነው እንጂ አቋምም ተወስዶ አይደለም እኮ። በተናጠል ስጋቱም ፍርሃቱም እየከበደ መጣ። አሁን ለምሳሌ ምልሽ በየክፍለ ሀገሩ ያሉ ሰዎች የእርሻ መሬት የነበራቸው ሰዎች፣ ቢዝነስ የነበራቸው ሰዎች፣ ቤት የነበራቸው ሰዎች፣ ኪራይ ቤት ውስጥ የነበሩ ሰዎች ማባረር፣ የእርሻ መሬታቸውን መንጠቅ፣ የተለያዩ ከስራ ማሰናበት ምናምን ሲመጣ አማራጭ መጡ እዚህ አዲስ አበባ። ቅንጅት ለተወሰነ ጊዜ ወደ አዲስ አበባ ሸሽቶ የመጡትን ሰዎች ለአንዴ ወይም ለሁለት ጊዜ ይመስለኛል ብቻ ደሞዝ መሰል ነገር ሰጠ። ከዛ ቆመ። ህይወት መቀጠል አለበት የለበትም የሚል ቻሌንጅ መጣ። ምልሽ ኦብቪየስሊ ቅንጅት ይህንን ነገር ማድረግ የሚያስችል አቅም ወይንም ዝግጁነት ሊኖረው ይገባ ነበር። እነዚህ ሰዎች ሄደው መመዝገብ ጀመሩ። ምንም ቅንጅትንም ሳይጠይቁ ሄደው ተመዘገቡ። የቀሩት ሰዎች እስር ቤት የነበሩት ሰዎች ናቸው። ለዚህ ኢዴፓ ሊጠየቅ አይችልም። እንደነገርኩሽ የኢዴፓ አባላት ቢመዘገቡ ምክር ቤት መግባት ያለብን ግን ምክር ቤት ውስጥ የሚካሄደውን ነገር የመመርመርና የመገምገም ስራ ከሰራን በኋላ ነው ብሎ ቆይቶ 3 ወር ቆይቶ ነው የገባው። ከገቡ በኋላ ወደ ምክር ቤት ከገቡ በኋላ እውነተኛው ትግል ሊጀመር የሚችልበት እድል እንደነበር የመጀመሪያው ቀን ላይ ተንጸባርቋል። ብዙ ሰው የሚረሳው ተመለስ የሚመሩት ስብሰባ የመጀመሪያው ምክር ቤት ነበርና የህብረቱ አባላት እዚህ ልሽ እንደሆነ አቋርጠው ስብሰባውን ረግጠው ሲወጡ አንዱ ሰላም እነ ፕሮፌሰር በየነና ፕሮፌሰር መረራ ሲወጡ የነበረው ኮሞሽን ምልሽ የነበረው ጉሩምርምታና እንትን ከባድ የፖለቲካ ኢንፍሉዌንስ ነው። ያንን ማድረግ ቅንጅት ይችላል ብለን ነው እኛ የምናምን። ቅንጅት ተጨምሮበት ቢሆን የሚወጣው ስብሰባ ረግጦ የሚወጣው በዓለም አቀፍ ማህበረሰብ ሀገር ውስጥ ባለው የፖለቲካ ስሜት ላይ ሊያንጸባርቀው የሚችለው ይህንን 5 ሲባዛ በ365 ቀን እናደርገዋለን ብለን ነበር ክርክራችን እና ያ ስሜት ትዝ ይለኛል እና የተፈጠረው መደናገርና የተፈጠረው ነገሮች እንደገና የማየት እና ያ ተጽዕኖ ቀላል አይመስልሽ እና ያን ማድረግ ይቻል ነበር ነው። ከዛ እንግዲህ ያው አንፎርቹኔትሊ ነገሮች በሚፈለጉት ደረጃ መሄድ አልቻለም። ለምን እንደገና አስተባብሮ ያን አካል የሚመራ ኃይልም መቀጠል አልቻለም። ስለዚህ ያው ተበጣጥሶ ነው ብዙ ነገሮች ቢሆንም ደግሞ ምክር ቤት ውስጥ ብዙም አስተዋጽኦ ነበር እኮ። መቼም አንድም ሁለትም ሰው እኮ አስተዋጽኦ ሊያበረክት ይችላል። በደንብ እሱን እኮ ነው አስተባብሮ መርቶ በተቻለው ጉልበት ልክ መሄድ አልተቻለም እንጂ ግለሰቦች የነበራቸው ኢንፍሉዌንስ አስተዋጽኦ ቀላል አይደለም። የተለያዩ አዳዲስ ሀሳቦች የእውቀት መደብራቸው ከመጡበት የፕሮፌሽን ልምድ ወይንም ካሳለፉት ታሪክ እየተነሱ ያቀርቧቸው የነበሩ ነገሮች ቫይብራንት አድርጎት ነበር። በኢትዮጵያ ታሪክ እንደዛ አይነት ህይወትና ነፍስ ያለው ምክር ቤት አይተናረ። ግማሹን ሰዓት በእንቅልፍ ግማሹን ሰዓት በጭብጨባ እየነቃ ቮት የሚያደርግ ምክር ቤት አልነበር። በጣም ቫይብራንት የሆነ ምክር ቤት ታይቶም አይታወቅም። እና እንደው በስም ብናነሳቸው ደስ ይለኛል። አሁን አቶ አብዱራህማን ነበር፣ አቶ መሐመድ ነበር። እንግዲህ አሁን ከኢዴፓ ነው የምንታነሳ እና መሐመድ ማያድ ነበር። ሌሎችም ልጆች ነበሩና ደረጀ ነበር፣ መስፍን መንግስቱ ነበር እና ቀላል አልነበረም የምልሽ ምክር ቤት ያው ኢዴፓ አንድ የተለመደ ባህሪው ምንድነው በተገኘው ቀዳዳ በሙሉ ጊዜ ወስዶ ዝግጅት አድርጎ አባላቶቹን ጥያቄዎቹንም ጭምር እንደ ፓርቲ ማቅረብ ልምድም ስለነበረው ሁሌ የሚቀርቡት ነገሮች ቫይብራንት ነበሩና ያው ዛሬ እንደ ወንጀልና እንደ ኃጢአት የማይታየው ከብልጽግና ጋር ሚኒስትርም ቋሚ ኮሚቴ አባል ሆኖ መስራት ያኔ በኢዴፓ ነው የተጀመረው። ኢዴፓ አንድ ቋሚ ኮሚቴ አባል ነበር እና የዊፕም ነበር አቶ አብዱራህማን። ያኔም አድርገነዋል። ዛሬ የምልሽ ነውር አይደለም። ያኔ ግን ነውር ነበር የነበረውና ምክር ቤቱ ትልቅ ሚና ተጫውቷል። አንዱ ያኔ ትግል ውስጥም ከኛ ይነሳ የነበረው ነገር ምክር ቤት እንግባ የምንለው አባሎቻችን ክፍለ ሀገር ሄደው የማደራጀት ማህበረሰቡን የማንቃትና የመድረስ አቅም በገንዘብ ምክንያት ሁሌ ይቸግረን ነበር። ምክንያቱም አባሎቻችን ከአዲስ አበባ ተነስተው በኢትዮጵያ ቆዳ ስፋት ተንቀሳቅሰው አባል መልምለው ማህበረሰቡን አንቅተው ለትግሉ የሚመጥን ሰው የመፍጠር እንደው አንድም ሁለት ሰው በጣም ፈተና ነበር ገንዘቡ ስለሌለ። ትልቅ አድቫንቴጅ ሰጠን የምንለው ሰዎች የተወካዮች ምክር ቤት አባል ሲሆኑ አንደኛ ህጋዊ ከለላና ጥበቃ
ነበራቸው ፎርቹኔትሊ ነው። እነዚህ ከለላና ጥበቃ ያላቸው ሰዎች ደግሞ በሌላ በኩል ምንድነው የሚያደርጉት? በአመት አንዴ ለ2 ወር ወይ ለ1 ወር ገንዘብ ተከፍሏቸው አበል ተጨምሩላቸው የጣቢያቸው ሄደው እዛ ማህበረሰቡን የማንቃት የማደራጀት ስራ ይሰራሉ። ይሄ እድሜ ልካችን ልናንዳርገው ማንችለው የትግል አንድ እርምጃ የሚፈጥር ነገር ነበር እና ይሄ አድቫንቴጅ ነው። እንግባ እኛ የሌለንን ሪሶርስ ልናወጣው የማንችለውን ሪሶርስ በመንግስት በኩል እየመጣ የኛ አባሎች ህጋዊ ጥበቃና ከለላ እየተደረገላቸው የፓርላማ አባል በመሆናቸው እዛ አካባቢ ማህበረሰቡን ደርሶ 140 ምናምን ነበሩ እንግዲህ እና ምን ያህል ኢምፓክት ያመጣሉ። ትግሉ መጀመሩ ነው እኛ ገና መጀመራችን ነው። ዋናው ትግል ከዚህ በኋላ ነው። ያንን ትግል ደግሞ ለማምጣት የሚያስፈልገውን ዝግጅት ዛሬ በእነዚህ ሰዎች ብንጀምር አዲስ አበባ ችግር የለውም እኮ ማንም ከቤቱ እንደወጣ ስልኩን ይዞ በየካፌው የፖለቲካ ውይይት ተደርጎ አባል ተመልምሎ ይሰራል። ያ ግን ማንደርስበት ልንደርስ ብንሞክል ገንዘብም ሰላምም ወይንም ደግሞ ደህንነትና ጸጥታ የሚያስቸግርበት ሁኔታ ስለነበር ይህን ቫልዩ ይሰጠናል የሚክርክር ነበረን እና ያም ነገር ዌስትድ ሆነ። እነዛ ሰዎች ሄደው ፓርላማም ቀርበው ምክንያቱም የዛን ማህበረሰብ ችግር በደንብ አድርገው አምጥተው እዚህ ፓርላማ በቅንጅት ወይንም በወቅቱ በነበረው ፓርቲ መንፈስ አቅርቦት ቢሆን ቻሌንጁ ጥሩ ነበር፣ ተደማጭነት የሚያስገኝ ነበርና ግን ይህም ሆኖ ምክር ቤት የነበረው ህይወት በጣም ቫይብራንት ነው። በጣም የተሟሟቀ ክርክር ነበር የሚካሄድበት። የሚገርምሽ ነገር ከቅንጅትም ከኢዴፓም ከሚያድም ከሌሎችም የሄዱት ሰዎች ምክር ቤት ሲሆኑ አንድ ሆኖ ነበር። ግን እውነትም የከረረ በጣም እንደሚባለው መጥፎ የግንኙነት መስመር እንዳልነበር የምታየው በዛ ነው። ምክር ቤት ሲገባ እንደ አንድ ቡድን ነበር። አዎ ምልሽ ሲወጣ ያው ኢንፎርማሊ ሲወጣ ጥሩ ነው ዛሬ የተናገርከው የኛም ሐሳብ ነበር ይሄ ነገር እኮ መደረጉ ጥሩ ነው የሚባባሉበት ደረጃ አልፎ ተርፎም ተቀራርበው አንዳንድ ጊዜ በሐሳብም ሐሳብ የሚያንጸባርቁበት ምድል የተፈጠረበት ሁኔታ ነበር። ልዩነቶች የሉም ልልሽ ሳይሆን የሚባለው የሚታማው ነገር ሳይሆን የሆነው ሰው ለሰው ሲገናኝ ግን በተካረረ የፖለቲካ አጀንዳ የመጣው ነገር እንዴት እንደሚለወጥ ነው ያሳየው ነው ምለውና እኔ የዛ ጊዜ ምክር ቤቱ አንዱ የቅንጅት በረከት ነው ብዬ ነው ማስበው። አቶ ሙሼ እንግዲህ የኢዴፓ መሪ ትሆናለህ። አዎ የ2005 ምርጫ ግን ተሸነፈለው አልተሳካም። ምንድነው ብዙ ምክንያቶች ይኖራሉ። ሁላችንም ነው ያልተሳካልን እኛ ብቻ ሳንሆን ቅንጅትም ሌሎችም ተቃዋሚዎች 99.9% ነው ኢህአዴግ ያሸነፈው። በእኛ በኩል የተካሄደብን ስሚር ካምፔን እንኳን በምርጫ እንድናሸንፍ አይደለም ካምፔን ለማድረግም እኮ የሚያበረታታ አልነበር። ሰው ፊት ለመቅረብና ሳይፈሩ ሀሳብን ለመሸጥ የሚያስችል አልነበረም። ግን ያው ቅድም ያልኩሽ ነገር ነው። ኢትዮጵያ ማህበረሰብ እንደተሰበከውና እንደተነገረው አይደለም የተቀበለ። ካምፔን ስናደርግ አስታውሳለሁ በጣም ጥሩ ካምፔን ያካሄድ ነው። ግን ኢህአዴግ አነሰም በዛም በተለያየ መንገድ ማህበረሰቡን የሚይዝበትን መንገድ ፈጥሮ ስለነበር የእኛም መከፋፈል በወቅቱም ማህበረሰቡ ለተቃዋሚ የነበረው ስሜት መበረዝና መበከል ከዛም በኋላ ከእስር ቤት ከተወጣ በኋላ ቅንጅት መቀጠል አለመቻሉ እነዚህ ሁሉ ተደራርበው ሰው ለምርጫ የነበረው ስሜት በጣም የቀዘቀዘበት ጊዜ ነው። ኢቭን ኢዴፓ መወዳደር የለበትም የሚለውም ውዝግብ በውስጣችን ነበር። ምንድን ነው የምናተርፈው? አይ በህይወት መኖራችንን አሁንም እጩ ማቅረብ እንደምንችል በህዝብ ውስጥም ተንቀሳቅሰን የፖለቲካ ስራ መስራት እንደምንችል የምናሳይበት መንገድ ከዚህ በላይ የለም። ሰው እንግባ ተብሎ ነው እየተገባው እንጂ እናሸንፋለን የሚል እምነት አልነበረንም። የተመረጥንበትም ድምፅ እዚህ ግባ የሚባል አልነበረም እውነቱን ለመነጋገር እና ብናጣም ያንን መሰረታዊ ውጤት ትግሉን ለማስቀጠል ግን ጠቅሞናል። የሚገርምሽ ነገር ምክንያቱም ማህበረሰቡ የሚያየውና የሚባለውና እኛ በተግባር የምናደርገውና የምንሰራው ነገር የተለየ መሆኑንም ለማየት በር ለበር በምናደርገው ቅስቀሳ ተረድቷል። ማናችንም እኮ አልተረፍንም። ኢዴፓም አልተረፈም፣ ቅንጅትም አልተረፈም፣ መያድም አልተረፈም። አሁን እኮ ሁላችን ድምጣችን ነው የጠፋው። ለኢዴፓ ብቻ የደረሰ እጣ ፈንታ አይደለም። ሁላችንም ገደል ይዞ የገባ አካሄድ ነው። የተሻለ አቅምና ጉልበት አለኝ የሚለው እንኳን ትግሉን ማስቀጠል አልቻለም። እኛው በቁጥርም ትንሽ ነን። ትግሉን ለማስቀጠል የሚያስፈልገውን ተቀባይነት በተለያየ ምክንያት አጥተናል። ተቀባይነት ውስጥ የነበረው ድጋፉ የነበረው አብሮ መቀጠል ይችላልው የሚለውም እንኳን አልቻለም። እንግዲህ ጥያቄ ሲነሳው የምለው ይሄን ነው። ትላንትናና ዛሬ ያለው ልዩነት በወቅቱ የተሰራውን ስህተት ፍንትው አድርጎ ያሳያል። እውነቱን ለመነጋገር ያኔ ከኢህአዴግም ውስጥ ቀላል የማይባል ሰዎች ከትግሉ ጋር ለመቀጠል ፍላጎት እያሳዩ ነበር። በውትድርና ውስጥም ያሉ ሰዎች ድጋፍ መስጠት ጀምረው ነበሩ። በመንግስት ባለስልጣን ኢቭን መኖራችሁን እንደ ፓርቲ መኖራችሁ ቁም ነገር አለው ጥቅም አለው ብሎ ያመነበት ውጤትም ያመጣሉ ብሎ ብዙ ሰው አምኖ ትግሉን አብሮ መቀጠል ፍላጎት ታይቶ ነበር። ምንልሽ 1 ዓመት ጨምረን ቢሆን ኖሮ 2 ዓመት ጨምረን ቢሆን ኖሮ የተገኘውን ትራክሽን ወይንም የተገኘውን ጉልበት የበለጠ ማስኬድ ይቻል ነበር እና ጥያቄ ውስጥ ወድቋል እኮ እውነቱን ለመነጋገር ኢህአዴግ ቀረው መሳሪያውና የደህንነት መዋቅሩና ሌሎቹ ነገሩ ነው እንጂ እኮ ዛሬ እውነቱን እናውራ ካልሽኝ ዛሬ ላለው ለውጥ ኢህአዴግ አከርካሪው የተሰበረው ያኔ ነው።
እንደ ድርጅት አደገኛ ቻሌንጅ የገጠመው ህልውናውን ጥያቄ ውስጥ የወደቀበት ትግሉን ለማስቀጠል የፈለገውን መስዋዕትነት ቢከፍልም የኢትዮጵያን ኢኮኖሚ ለማሻሻል ብዙ ጥረት አደረገ። በተወሰነ ደረጃ ማህበረሰቡን መድረስ ጀመረ። መሰረተ ልማት ላይ ሰርቷል። ብዙ ጥረቶች አድርጓል። ግን ኦልሬዲ ሪጀክት የተደረገበት ሁኔታ የተፈጠረው ያኔ ነው። ዛሬ ምልሽ በኋላ መጥተው ትግሉን እኛንን የሚሉትን ሰዎች ብዙ ምን ያልቀበል በቃ ኢህአዴግ ያበቃለት የተደመደመው በመጣበት መንከባለል እስኪቆም ድረስ ነው ሄደው። የኢህአዴግ ህልውና ጥያቄ ውስጥ የወደቀበት ራሱን እንደገና ሪቫይዝ ሲያደርግ ትርምስ ውስጥ እንዲገባ ተቀባይነቱን እንዲያጣ ብዙ ማህበረሰቡ ጥያቄ እንዲያነሳ አርቲኩሌት የተደረገበት ጊዜ ነው የምለው። እንግዲህ ዛሬ የምታየው ለውጦች በሙሉ ያኔ በተፈጠሩት ኢምፓክቶች ናቸው። አፄ ኃይለ ሥላሴን መንግስት ለመጣል ትልቁ ሚና የነበረው የ1953 መፈንቅለ መንግስት እንደሆነው ደርግም ጊዜ ሁለቴ የተሞከሩ መፈንቅለ መንግስቶች ወገቡን ሰብረውት ከዛ በኋላ መንቀሳቀስ የማይችልበትን ሁኔታ እንደተፈጠሩት አሁንም ኢህአዴግን በውስጡ የተነሳው ልዩነት እንዲባባስና ዛሬ ለደረሰበት ውድቀት እንዲደርስ ያደረገው በወቅቱ በቅንጅት የተሰራው ስራ ነው ማምነውና የኛ መወዳደር እንዳልኩሽ የህልውና ትግል ነው። ኢዴፓ ያከተመለት መቼ ነው ሙሼ? ምንድነው የሚባለው? ልክ እንደ ቦክሰኛ ነጭ ባንዲራ የሰቀላችሁበት? ጥሩ ጥያቄ ነው የነሳሽው። እኔ አክቹዋሊ ከኢዴፓ ከወጣሁ በኋላ በአመራርነት የአመራር ዘመኔን ከጨረስኩኝ በኋላ እንግዲህ አንዳንድ ልዩነቶች በመሀላችን ተፈጥረዋል። እንደተለመደው በዲሞክራሲያዊ መንገድ እነዛ ልዩነቶች መፍታት አልቻልንም። የኔ እምነት አሁንም ተመልሼ ከአንቺ ጋር ከመቅረቤ በፊት በወቅቱ የሰጣችሁን ኢንተርቪዎች ሪቪው እያደረግኩኝ ነበርና ኢትዮጵያ ውስጥ ለውጥ ለማምጣት የሚችል የተዘጋጀ ሁኔታ አለ። ኢህአዴግም እንደሚለው ራሱንና እንደሚገልጸው የድሮ አስፈሪነትና የድሮ ጉልበት የለውም፣ ተዳክሟል፣ አቅም አጥሮታል፣ ለውጥ የሚሸትበት ጊዜና ሁኔታ ቀርቧል የሚል እምነት ነው የነበረኝ። ስለዚህ ከሌሎች የፖለቲካ ኃይሎች ጋር የሚኖረን ግንኙነት መጠናከር አለ። ታሪክን አስቀምጠን ወደፊት እንሄድ ነውና በዛ በሊቀመንበርነት ዘመኔ እነ ዶክተር ያዕቆብም ኢንጂነር ኃይሉ ሻውልም ጠርተውኝ ወይንም መጥተው ኢንጂነር ግዛቸውም አውርተናል። እንዴት ትግሉን አስቀጥል? ያው የኔ ጥያቄ ሁሌ ቅንጅትን ምዕራፍ ይዘን እንደዚህ አይነት ኦፖርቹኒቲን ወይ የተፈጠረውን እድል ማጣት የለብንም። የቅንጅትን ታሪክ እንኳን ውጪና ውስጥ ሆነን የታገልነው አይደለም እኔና ልደቱ ብንጽፈው ይለያል። የተለያየ ታሪክ ነው የምንጽፈው። አሁን ኢህአፓ ውስጥ አንድ የምታየው ችግር የለም። የኢህአፓን ታሪክ ለመጻፍ ምስቅልቅሉ ብዙ ነው። ከየሰው ፐርስፔክቲቭ ስለሚነሳ ይህንን ለታሪክ ጸሐፊ እንተው፣ ገንዘብ እናዋጣ፣ እንደ ፓርቲ የታሪክ ምሁራንን እንቅጠር፣ ሪሰርች ይደረግ፣ ኢንተርቪው ሰዎች ይደረጉ፣ በኢንዲፔንደንት አካል ሰነዱ ይሰነድና ይቀመጥ። አሁን ወደ ኋላ ተመልሰን እንገምግም፣ ልደቱን እናስቀጥል፣ ሙሼን ይዘን አንሄድም የሚለውን ነገር እንተው። ታሪክ ለታሪክ ምዕራፉን እንተውና አሁን የተገኘውን እድል ተጠቅመን ወደፊት እንሄድ ነው የኔ አቋም። በእነሱ በኩል ደግሞ ነው ነገሌን ካልቀነስክ ወይ አንተ ተነጥለ ካልመጣህ የሚሉ ነገሮች ናቸው በብዛት ይቀርቡልኝ የነበረውና ጥሩም ሄዷል። ከዛ በፊት በጣም ግጭት ውስጥ ገብተን አብረን አንድ መድረክ ላይ አይደለም አንድ አዳራሽ ውስጥ ልንታይ የማንችል ሰዎች ስብሰባቸው ላይ እየጋበዙኝ ጠቅላላ ጉባኤያቸው ላይ መሳተፍ ጀምሬ ነበር። እንደገና ሪከቨር ማድረግ ጀምሮ ነበር በኢዴፓና በሌሎች ፓርቲዎች መካከል የነበረው ግንኙነት። በሚዲያ ውስጥም የነበረን የመጠላትና የመገፋት ስሜት ጠፍቶ እረፍት በማጣበት ሁኔታ ነበር ኢንተርቪው የሚቀርብልኝና አብዛኞቹ መጽሔቶች ጋር እንደገና መንቀሳቀስ ጀምሮ ነበር። ይሄ ነገር እድል ነው ባይ ነበርኩ። ኢህአዴግ እየወደቀ ነው፣ ቀኑ እየቀረበ ነው። ከውስጥም በሚነሳ ትግል ይሁን ከውጭም በሚነሳ ትግል ሊወድቅ የሚችልበት ሁኔታ ተፈጥሯል። ይሄንን ነገር ኩሽን ማድረግ ወይንም ደግሞ መደላደል ስለሌለ ሪሶርሱም የለንም፣ ተዳክመናል። እውነቱን ለመናገር ሁላችንም በተበጣጠሰ የሰው ኃይልና የገንዘብ እንቅስቃሴ ውስጥ ነው የነበርነው። ስለዚህ እንደገና የምንተባበርበት እንደገና አብረን የምንሰራበት ምዕራፍ መጀመር አለበት። ታሪክ ረስተን በሌላ በኩል የቀረበው ሀሳብ ምንድነው? ኢህአዴግ ከመቼውም በላይ በታሪክ ተጠናክሯል። አሁን ኢህአዴግ ቢት የማይደረግበት ሁኔታ ላይ ደርሷል። ስለዚህ በልዩነታችን እየታገልነው አንድ በሚያደርጉን ነገሮች ላይ ደግሞ አብረን መስራት አለብን የሚል ሀሳብ ነው የቀረበው። እንግዲህ ይሄ ወደ 8-9 ዓመት በፊት ማለት ነው። በዚህ መንገድ መሄድ አልቻልንም። መጀመሪያ ማዕከላዊ ምክር ቤት ስራ አስፈጻሚ ላይ በሀሳብ ተሸነፉ። እኔ ከሌሎች ጋር መቀጠል አለብን። ምክንያቱም እስካሁን በመጣንበት መንገድ የእኛ ግምገማ ትክክል ነው። ተቃዋሚው ኃይል ሊቀጥል አይችልም። እየተዳከመ ነው የሚሄደው። ስለዚህ የእኛ አቋም ትክክል ስለሆነ እነሱ ወደ እኛ ይምጡ እንጂ እኛ ወደ እነሱ አንሄድም የሚል አቋም ነው የነበረው። እኔ ደግሞ ያንን የምንልበት ነባራዊ ሁኔታ ላይ አይደለንም። ማንም ወደኛ የሚመጣ ማንም ወደ እነሱ የሚሄድ የለም። መሀለኛውን መንገድ መርጠን በዋን ቱ ዋን በሚደረጉ ዲስክሽኖች እያሳደግ ነው አብረን መስራት አለ። ምክንያቱም አንድ ከተማ ላይ 5-6 ቢሮ ከፍተን 5-6 ሰው ኃይል ይዘን አንድ አይነት ቋንቋ እያወራን የተለየ ነገር ልናመጣ እንችልና አገሪቱም ደግሞ ቢያንስ ኦልተርኔቲቭ ሊኖራት ይገባል። ይሄ ስርዓት በማናቀው ሁኔታ ቢፈርስ ቢወድቅ ይህንን ነገር ተቀብሎ አቋም ወስዶ ሊያስቀጥል የሚችል ኃይል መኖር አለበት የሚል እምነት ነበረኝ። ኖ ኢህአዴግ ከመቼውም ጊዜ በላይ ጠንካራ ነው፣ ጉልበት አለው፣ አቅም አለው። በዛ መንገድ ነው የምንቀጥለው የሚል ነገር ነው የመጣው። ሶስቱ ምክር ቤቶች ላይ
በድምፅ ተሸነፍኩ። ስለዚህ አንዱ ከፖለቲካው ለማግለል ያው እንደነገርኩሽም ረጅም ጊዜ በፖለቲካው ሂደት ውስጥ ሳላቋርጥ ስለመጣሁ ስራ አስፈጻሚ ሆኜ ነው የቀጠልኩት። ገና ፓርቲ ሲጀምር የስራ አስፈጻሚ አባል ሆኜ ነው እና 15 ዓመት ሙሉ የመጣሁበት መንገድ አድካሚ ነበር እና አንደኛ ራሴን ማዘጋጀት አለብኝ፣ ራሴን ማብቃት አለብኝ፣ እንደገና የኢትዮጵያን ማህበረሰብ መመረምርበትን የራሴን መንገድ መፈለግ አለብኝ የሚል እምነት ነበረኝ። በሌላ በኩል እንዳልኩሽ ደግሞ የኔ የፖለቲካ እይታ ይሄ ነበር። ደግሞ እርግጥም ሆነ ይህንን ባደረኩ 2 ዓመት ባልሞላ ጊዜ ውስጥ ኢህአዴግ ከውስጡ በተነሳ ችግር ተንኮታኩቶ አሁን ወዳለነው ስርዓት መጣን። ያኔ ይሄ እድል ተፈጥሮ ቢሆን ኖሮ ሁላችንም ኦፖዚሽኖች የበይ ተመልካች አንሆንም ነበር እና በዚህ ምክንያት ያው ልዩነቶቻችን በቃኝ አልኩ። ስወጣም ከአባልነትም ከአመራርነትም ወጥቻለሁ እና ወደ ኢዴፓ ሁኔታ ስንመጣ ከኔ ቀጥሎ አሁን እስር ቤት ነው ያሉት ዶክተር ጫኔ ነው የተረከቡት። እኔ ከአባልነትም ነው የወጣሁት። ሂደቱን አላስታውስም ስለወጣው ማለት ነው። ከዛ በኋላ እንግዲህ ኢዴፓ በተለያየ ምክንያት የሚያደርጋቸው ነገሮች እንደፈለገ ሊያፈናፍኑት የቻሉ አይመስለኝም። ምክንያቱም ሞር ለኢህአዴግ የቀረበ ወይንም ኢህአዴግን የመሰለ ድርጅት ነው ምልሽ አሁን ኢዜማና አብን እንደሚታሙት አይነት ዝንባሌ ነው ያለው የሚሉ ሰዎች እየበረከቱ መጡ። ከዚህ በፊት ያነሱትም ለነበረው ነገር እንደ ጀስቲፊኬሽን መውሰድ ጀመሩ። ያው እኛ በእምነት ደረጃ ከኢህአዴግ ጋር ያለንን ልዩነት በልዩነት ማስቀመጥ በደንብ አጥርቶ አንድነትም ከሆነ ደግሞ ወይንም ደግሞ የሚጠቅም ነገር ካለ እሱንም አበክረን መናገር አለብን የሚል አቋም ከድሮ ጀምሮ ይዘን ነው የመጣ ነው። አዲስ አይደለም። ግን ሰው በየአንጓው ላይ ይበረግጋል። በየቆም ይልና ዲ ነው የሚለው እና እኛ ግን በእድሜ ልካችን ይህን ስናደርግ ነው የኖር ነው። በኋላ እንግዲህ ኢዜማ ከመጣ በኋላ ነው ትልቁ ቻሌንጅ ኢዴፓን የገጠመው እስከማውቀው ድረስ ምንድነው ኢዴፓን በኋላ በአመራርነት የያዙት ሰዎች ከኢዜማ ጋር የመቀጠል ፍላጎት በውስጣቸው ተፈጠረ። ሽኩቻውን አላውቅም። ነገር ግን በእኔ በኩል አንድ ነገር ምለው ምንድነው እኔ ከኢዴፓን በወጣ ስቲል ግንኙነቴ ስላልተቋረጠ የኦዲትና ኢንስፔክሽን ሰዎች ማቃቸው ከኔ ጋር ስለሚገናኙ ኦዲትና ኢንስፔክሽኑ ፓርቲው ለመፍረስ መጀመሪያ የኦዲት ሪፖርት ማቅረባል። የፓርቲ ኦዲት፣ የፋይናንስ ኦዲት አቅርቦ ነው አንድ ፓርቲ መፍረስ የሚችለው። ያ ባልቀረበበት ሁኔታ ኢዜማ ስለፈለገና ሌሎች ፓርቲዎች በኢዜማ ስር እንዲጠቃለሉ መንግስት ስለፈለገ ሊፈርስ አይችልም። ምክንያቱም ኮንሰርንም አለኝ አባል ባሉ ነው። እነዚህ ልጆች አማክሬ ጽፈው ኦዲትና ኢንስፔክሽን እንዲሄዱ አድርጊያለሁ። የምርጫ ቦርድ ምርጫ ቦርድ ኃላፊ እዛ ሄደው የተሰጣቸው መልስ ሪሊ መንግስት ኢዴፓን እንዳይኖር ለማድረግ ፍላጎት እንዳለው ያሳየኝ ነው። ምንድነው ሄደው ሲያመለክቱ ለምን ትደክማላችሁ? መንግስት እኮ አቅጣጫ አስቀምጧል። 90 ፓርቲ አያስፈልግም። ጠቅላይ ሚኒስትሩ ይህንን ብለዋል እና ስለዚህ ይህንን ብለዋልና ለምን ኢዜማ ውስጥ አትቀላቀሉ? በቃ ምን ያደርጋል የሚል ነገር ይነሳል። የተሻለ አቅም የፈጠረ ፓርቲ ውስጥ መግባት ትችላላችሁ ተባሉ እና ያቀረቡትን ማመልከቻ የሚቀበላችሁ ሰው አላገኙ። መጡና ነገሩኝ። ወጥቼ በዚህ ጉዳይ ላይ ኢንተርቪው ሰጠው። በወቅቱ ነውር ነው። የምርጫ ቦርድ መንግስት አቅጣጫ አስቀምጧልና እንደውም ኢትዮጵያ ውስጥ መድብለ ፓርቲ እንዲስፋፋና ፓርቲዎች እንዲበዙ መታገል ነው ያለበት እንጂ ፓርቲዎች እንዲኮሰምኑና እንዲጠፉ መንግስት አቅጣጫ አስቀምጧልና ሰብስባችሁ በአንድ ቅርጫት ውስጥ አድርጉልኝ ለሚለው አቋም ደጋፊ ሆኖ ሊናገር የሚችልበት እድል ለኔ አስደንጋጭ ነበር። በወቅቱ እንደነገርኩሽ ከዚህ በኋላ 2-3 ጊዜ ፓርቲዎች እንደ አዲስ ይመዝገቡ አልተባለም። ለማስመዝገብ ጥረት አረገ። በዛ ሂደት ውስጥ አባልነት ፎርም የሞሉለት ማለት ለፓርቲው ያን ፎርም የሞሉለትን አጣርቼ ይህን ያህሉ ሰው ህገወጥ ነውና አልቀበልም የሚል ሀሳብ አቀረበ። በወቅቱ በ17,000 ምናምን አካባቢ ሰው መሰለኝ ያስመዘገቡ ፓርቲውን ደግፈው አብሮ ለመስራት የፈለጉ ሰዎች። ምክንያቱም ምንድነው ሰው እንደዚህ አይነት ፎርም ላይ ሲሞላ አንዳንዱ በወረዳው ይጽፋል በቁጥር፣ አንዳንዱ በስሙ ይጽፋል እንደና አካባቢ፣ አንዳንዱ ሰው በተለመደው ስሙ ወደ አዲስ አበባ ውጭ ስትሆኝ ይጽፋል እና ያንን ለማጣራት ጊዜ ወስዶ ፍላጎት አልነበረም። ሊመዘገብ አልቻለም። ያው ከዛ በኋላ እንግዲህ ኢዴፓ ታሪክ ሆነ ማለት ነው። እምልሽ የመጣንበት ርቀት ሰፊ ነው ልንለው የምንችለው ነገር ግን አሁንም ብዙ ነው። ግን በዚህ ደረጃ ሀሳቦችን ካንሸራሸርንና ሌሎችም ሰዎች በዚህ ተነሳስተው ምልሽ ሀቅንና እውነትን ለህሊናና ለሞራል ለኢትዮጵያም ሕዝብ ሲሉ ሀሳባቸውን ቢያቀርቡበት ጥሩ ነው ብዬ አምናለሁ። ትጽፋለህ ብዬ ተስፋ አደርጋለሁ። ያው እየታገልኩ ነው ለመጻፍ። ምክንያቱም አንዳንዱ ነገር ቅድም ኢንፎርማሊም ላነሳልሽ እንደሞከርኩት መረጃዎቹን ያገኘሁባቸው መንገዶችና የሰማሁባቸው ሁኔታዎች በታሪክ አጋጣሚ ስለሆነ ሰዎች ስም ሲነሳና ስለ ሰዎች ሲነገር የሚያም ነገር አለ። በወቅቱም የመጀመሪያ ድራፍቴን ካዘጋጀው በኋላ የተውኩት ኢህአዴግ መጠቀሚያ ያደርገዋል ብዬ ስለፈራው ያንን መርጦ መጥፎ ነገሮችን ብቻ አውጥቶ መጠቀሚያ ያደርገዋልና እንደው ተንደፋድፎም ቢሆን አንድ ቀን ቢነሳ ይሄ ድርጅት ኢንስትሩመንት መሆን የለብኝም ድርጅት የሚል እምነት ስለነበረኝ ነው ያቆየሁት። ኢህአዴግ ከተወገደም በኋላ ደግሞ ምንሽ የሰው ልጅ መቼስ አይቆምም አይደል? በአስተሳሰብም በአመለካከትም የተፈጠረው አዲሱ ነባራዊ ሁኔታም ያመጣቸው ነገሮች ስላሉ እንደገና እንድመረምር አድርጉኝ። ይህንን ሳስብ ግን ማለቂያውንም እፈራለሁ። ለውጥ በመጣ ቁጥር የጻፉትን ነገር መመረምር ከሆነ ስለዚህ አሁን ያልኩት ምንም
ባለበት ሁኔታ የተወሰኑ ርምቶችን አድርጌ ወደ መጽሐፍነት እንዲወጣ አስቤያለሁ። እጅ ላይ ድራፍት ይዣለሁ። ግን እንዳልኩሽ ባነበብኩት ቁጥር የሚታገለኝ ነገር አለ። አደራም ነው ኃላፊነትም ነው። በሌላ በኩል ፍርጥርጥ አድርጌ አንድም ነገር ሳላስቀር መናገር አለብኝ። ምክንያቱም የኢትዮጵያ ሕዝብ ማወቅ አለበት መብቱ ነው ብዬ ስለማስብ፣ በሌላ በኩል ደግሞ ይህንን ሳደርግ ሰዎች እዚህም ስለምትወደው ነው ስለምጠላው ነው የሚል ነገሮች ስለሚነሱ አንዳንዱ ነገር ምልሽ በእኛና በዛ ቡድን መሀል የነበረው እግዚአብሔር ብቻ ነው። ምስክር ማቅረብ አይቻልም። እርግጥ አንዳንዱ በቴፕ እየተቀረጸ ወጥቶ ብንመለከተውም እውነት ነው። እና ያ ነገር ስላለ ጊዜ ወስጄ በተለምዶ አንቺ እንደምታደርገው በተቻለ አቅም ሰው ሳይጠቀስ ሀሳብ ብቻ እየተንጸባረቀ የሚወጣበትን ነገር እያረኩ ነው። ተስፋ አለኝ። እንዲሳካልህ እመኛለሁ ሙሼ። እንግዲህ በሱም ላይ ቁጭ ብለን ሌላ ጊዜ የምናወራበት ጊዜ ነው ይሆናል። መጽሐፉ ደስ ይለኛል። ሙሼ ባለፈው ውይይታችን ምርጫ 97 ለሀገራችን የዲሞክራሲ ልምምድ የሚሆን እርሾ ትቶ ለመሄድ ያለመቻሉ ጉዳት እንደሆነ አንስተናል ይመስለኛል ሙሼ። ይህ ትልቁ ጉዳት ቢሆንም የነበረው ፖለቲካ አለመተማመንን፣ ጥርጣሬን በተለይ በተቋማት ላይ አመኔታ ማሳጣቱ ደግሞ አንዱ ሌላው ችግር ይመስለኛል። ምርጫ ቦርድን የመሰለ ተቋም የመጠራጠር የምሰጠው ድምጽ ዋጋ የለውም ብሎ በህብረተሰቡ የማመንም አንዳንድ ጊዜ ችግሮች ይኖራሉ። ይሄ እንደሚመስለኝ ለምርጫ የሚውለውን ጉልበትም ሪሶርስም ያባክናል። በምን መንገድ ስጋቶቻችንን ፈተን ወደፊት ተስፋችንን እናረጋግጣለን የሚለውን ነገር ማሰብ ያስፈልጋል ይመስለኛል። ይሄ እንግዲህ ምንድነው የምርጫ ኮርጆ ተሰረቀ፣ ተጠቀጠቀ፣ እንደዚህ ሆነ የሚለው በጥርጣሬ የሚመጣው ነገር ተደረገ አልተደረገ የሚለውን ነገር ውስጥ መግባት አልፈልግም። ነገር ግን እንዲህ አይነት ነገሮች ይቆያሉ እና ተቋማት መገንባትም ላይ ችግር የሚፈጥር ይመስለኛል። እነኚህ ነገሮችስ ሌሎች ችግሮች አይደሉም ወይ? ይሄ ዲሞክራሲ ላይ እርሾ ልምምዱ ላይ እርሾ ያለመተው ነገር ቢኖርም እነኚህ ደግሞ አብረውን የመጡ ነገሮች ናቸው። እንዴት ነው ይሄንን የምንሻገረው የሚለው ላይ ሀሳብ እንድትሰጥ ነው። ማዛ በጣም አመሰግናለሁ። መሰረታዊ ጥያቄ ነው ያነሳሽው። ያው እንግዲህ ፕሮግራማችን የጨዋታ ፕሮግራም ቢሆንም አንዳንድ ጊዜ ጠለቅ ብለን በጉዳዮች ውስጥ ገብተን ማንሳቱ የሚጠቅም ይመስለኛል። እና ያው ኢትዮጵያ እንግዲህ እንደ ሀገር ሁላችንም ምርጫ ስርዓት ተለማማጅ ነን እንጂ የምርጫ ስርዓት ባለቤትም ቀዳሚ አራማጅም አይደለን። ተቃውሞቻችን የሚያስፈልገውን ጥራት፣ ዝግጁነት ወይንም ደግሞ ብቃት ይዘው አይነሱ። እንደገና ደግሞ እንግዲህ ከባዱን የሀገሪቱን የስልጣን ባለቤት የመፍጠር ሂደት ስለሆነ እዚህ ውስጥ በጉዳዩ ላይ በጥልቀት ገብተው እጃቸውን አስገብተው የሚፈልጉትን ነገር የመስራት ተነሳሽነት ያላቸው ደግሞ መንግስታዊ ተቋማት አሉ፣ ግለሰቦች ይኖራሉ፣ ስልጣኑ ላይ ያሉ ግለሰቦች ይኖራሉ። ኦፖዚሽን የፖለቲካል ፓርቲውም ይሄው ፍላጎት አለው እና ምርጫ ቦርድ ብዙ ጊዜ ምንድነው ቦን ኦፍ ኮንቴንሽን ነው እንደ ተቋም ቦን ኦፍ ኮንቴንሽን እንዲሆን የሚያደርገው ቅድም ያልኩሽ ነው። በመንግስት በኩል ስልጣኑን ላለማጣት በማንኛውም መስፈርት ቢሆን ያንን ተቋም የመቆጣጠርና ወደሚፈልገው አቅጣጫ የመምራት ስራ ይሰራል። ምናልባት አመራሩ ገለልተኛ ቢሆን አስፈጻሚዎቹ በሆነ መንገድ የፓርቲው አካላት በአንድ ወይንም በሌላ መንገድ የሆኑ ሰዎች እንዲሆን ይደረጋል። ተቋሙ ደግሞ እውነትም እንደ ተቋም ነጻና ገለልተኛ ሆኖ ለመስራት የሚያስፈልገው ሀብትም የሰው ኃይልም ዝግጁነትም ስለሌለው ሁልጊዜ መንግስት ጥገኛ፣ የገዢው ፓርቲ ጥገኛ ይሆናል። ሰው ሲፈልግ በየወረዳው በየቀበሌው የሚመጣውን ሰው ከየትም ሊያመጣው አይችልም። ስለዚህ በቅርብ ያለው የመንግስት መዋቅር ውስጥ የሚገኘው ሰው ነው አገልጋይ ሆኖ የሚመጣው። ይህም ተቋማዊ ቅርጹን ወይንም ደግሞ ገለልተኝነቱን ያበላሽበታል። በዚህም በኩል ደግሞ ተቃዋሚዎችም ቢሆን እውነቱን ለመነጋገር ነጻና ገለልተኛ የሆነ ምርጫ ቦርድ ኢትዮጵያ ውስጥ እንዲኖር ብቻ አይደለም የሚታገሉት፣ ለስልጣን የሚያደርጉት ትግል ስለሆነ በአንድ ወይንም በሌላ መንገድ ኢንፍሉዌንስ ሊያደርጉ ይሞክራሉ። አላደረጉም ልልሽ አልችልም። በቅንጅት ጊዜ ብዙ ነገሮች ታይተዋል። ወደ መድረክ ወጥተው አንወያይባቸው እንጂ ብዙ ነገሮች አይተናል። እኛም ራሳችንን ስንገመግም አንዳንድ ቦታዎች ላይ የኛ የምንላቸው ሰዎች በአስመራጭነት ወይንም ደግሞ በታዛቢነት ወይም በሆነ መንገድ ገብቶ የተገኙ ሰዎች አሉ። አባል ላይሆኑ ይችላሉ፣ ግን ሲምፓታይዘሮች የሆኑ በተለይ የእኛም ፓርቲ ቅንጅትን ደግፈው የቆሙ ሰዎች ነበሩ። ምን ያህል ኢንዲፔንደንት ይሆናሉ እነዛ ሰዎች የሚለው ጥያቄ መነሳት አለበት። ኢህአዴግም እኮ ክስ ነበር አይደለ እንዴ? አንዳንድ ቦታ ላይ የቅንጅት ሰዎች ሰርገው ገብተው በዛ መዋቅር ውስጥ የምርጫ ሂደቱን አደናቅፈው የራሳቸውን ሰው እንዲመረጡ አድርጉ ብሎ ክስ አቅርቧል። ምን ያህል እውነት ነው መጣራት ነበረበት። ያው አልቲሜትሊ እኔ ማጣራት የሚችል አካል ራሱ ምርጫ ቦርድ ስለሚሆን ተመልሶ እዛ ውስጥ መዘፈቅ ይከተላል። ስለዚህ እኔ የምለው መጀመሪያ ይህን ኢንስቲትዩት ስናቋቁም በተደላደለ መሰረት ላይ አይደለም። ከማህበረሰቡ ንቃተ ህሊና ጀምረሽ የመንግስት ፍላጎት እንደገና ደግሞ የተቃዋሚዎችም የተለየ ፍላጎት ተደምሮበት ከግራና ከቀኝ እንዳንጋሬ ተወጥሮ ነው የሚሰራው ይሄ ተቋም። ነጻ ለመሆን የሚያስችለው እድል አልተመቻቸለትም። እንደገና ደግሞ የመንግስት አቅም በሙሉ ጉልበቱ ነው የሚገባው እዛ ውስጥ። ደህንነቱ ይገባል፣ መከላከያው ይገባል፣ የተለያዩ የፖለቲካ ተዋናዮች ይገቡበታል። እየታወቁም አይደለም አንዳንድ ጊዜ ሳይታወቁም ይገቡበታል። እና ተቋሙ ምን ይሆናል ማለት ነው መጨረሻ ላይ አሁን ያልሽው ሚና መጫወት የማይችል ይሆናል። ያንን መሆን ብቻ አይደለም የተሻለ ጉልበትና አቅም ያለው ደግሞ ይቆጣጠረዋል። ስለዚህ ነጻ እንዳይሆን ከፍተኛ የሆነ የመንግስት
ፍላጎት እና አቅም ማነሱ ደግሞ ጥያቄ እንዲያቀርብ ያደርገዋል። ስለዚህ ብዙ ነገሮቹ የሚሰጡት ከመንግስት ነው የሚቀርብለት። መንግስት ስልሽ ገዢው ፓርቲ ማለት ነው። መንግስትን ኢንዲፔንደንት አድርገን የምናይበት ሀገር ቢሆን ከመንግስት በሚቀርብለት ሪሶርስ ነው የሰራው እንላለን። ተጠሪነቱም ለፓርላማ መሆኑ ጠቅላይ ሚኒስትሩም ነው የሚሾሙት የምርጫ ቦርድን ኃላፊ። ገና ሲጀመር ምንድን ነው የሚሆነው? ተጠርጣሪ ነው የሚሆን። ስለዚህ እኔ ሁሉ ጊዜ አቀርብ የነበረው አንዱ አርጊውመንት ከኢህአዴግ ጋር ምርጫው ከመጀመሩ በፊት ተቃዋሚዎች ምንድን ነው በክስ ነው የሚጀምሩት። ምክንያቱም የምርጫ ቦርድ ኃላፊ ሆኖ የሚሾመው ሰው በጠቅላይ ሚኒስትሩ አቅራቢነት ነው አይደል? ከዛ ያ ሰው ምን ሊሆን እንደሚችል መገመት ይቻላል። ለምን መንግስት ኢንዲፔንደንት ሰው ይሾማል? እንደው ቢያንስ ደግሞ ኢንክሊኔሽኑ እንደው ምልሽ ሌታሳስዩ ኮታንኮት እና ኢንክሊኔሽኑ ግን ወደ ገዢው ፓርቲ የሆነ ሰው ነው የሚያመጣው። መለኮታዊ ነገር አለ የፖለቲካ ስራ ስለሚሰራ። አንድ ደረጃ ደግሞ ወረድ ሲቲ ይሄ እዚህ ቦታ ላይ የተቀመጠ ሰው ከታች የሚደረድራቸው ሰዎች ደግሞ የእሱ ነጸብራቆች ይሆናሉ። ግን ምንድን ነው የትም ሀገር ላይ ቢሆን ያው የምርጫ በጀት የመንግስት በጀት ነው አይደለ ሙሼ? አዎ እውነት ነው። ኬት ይመጣል? አሁን መንግስትና ገዢው ፓርቲ እኮ ልዩነት አለመኖሩ ነው ችግሩ ኢትዮጵያ ውስጥ። ገዢው ፓርቲ ምንድን ነው? መንግስትም ነው ገዢም ፓርቲ ነው። የመንግስት መዋቅርም ተቆጣጥሮ ነው የሚሰራው። እንደ መንግስት ማክት ያደርጋል፣ እንደ ገዢም ፓርቲ እና መደበላለቅ ሚና አለ አይደል? ተቋማትን በሙሉ ይቆጣጠራል። የራሱን ፕሮግራም ከማስፈጸም ጀምሮ የሚፈልጋቸውን ሰው ይሾማል። ኢቭን ነጻና ገለልተኛ መሆንና መስራት የሚገባቸውንም ተቋማት በራሱ ቅርጽና መልክ ነው የሚቀርጻቸው። ይሄ ፈተና አለበት ልልሽ ነው። ምርጫ ቦርድ የነበረውን ሚና ላለመጫወት አንዱ መሰረታዊ ችግሩ እንዳልኩሽ የአቅም የለውም። ስለዚህ አቅሙ የሚገኘው ከገዢው ፓርቲ ከሚመራው መዋቅር ውስጥ ነው። ገንዘቡም ተሽከርካሪውም አንዳንድ ጊዜ ከታችኛው ያለው መዋቅር አስፈጻሚ አካላትም ከዛ ነው የሚመጡት። አመራሩ እስከተወሰነ ሌቭል ያሉትን በቀጥታ የሚሾሙ ናቸው። ስለዚህ ተቃዋሚዎች መጀመሪያውንም ተቋሙን ጠርጥረውት ነው ወደ ምርጫ የሚመጡት። ስለዚህ ግጭቱ የሚጀመረው እኮ ምርጫው ካለቀ በኋላ አይደል? ምርጫው ሳይጀመር የምርጫ ውጤት ይደመደማል። ተደምድሞ ነው የምርጫ ውጤት የሚጀመረው። ስለዚህ ቢያሸንፉ ኦኬ ምርጫ ቦርድ ትክክለኛ ይሆናል። ባያሸንፉ ኦልሬዲ ስሙን ቻሌንጅ አድርገውት ስለተነሱ የተሸነፍነው በምርጫ ቦርድ ገለልተኛ አለመሆን ነው የሚል ክርክር። ስለዚህ አጣብቂኝ ነው፣ አዙሪት ነው። ነጻ ማድረግ ያለባችሁ ምርጫ ቦርድን ለፕሮሰሱም ስትሉ ነው አይደል? ቢያንስ በፕሮሰሱ ላይ ማህበረሰቡ እምነት ካደረበት ሌላውን ነገር በሂደት ማጥራት ይቻላል። አሁን አንቺ እንዳልሽው ጥሩ ነገሩ ላይ እየገነባን ደካማ ጎኑን ደግሞ እያረምን መሄድ የምንችልበት እድል ይፈጥራል። መጀመሪያውኑ ግን በጥርጣሬና በስጋት ከታየ ምንም እንቀሳቀሽ አይኖረው። ያ ተቋም ሁል ጊዜ የችግር ምንጭ ተደርጎ ነው የሚወሰደው እንጂ የችግር ፈቺ ሆኖ ሊታይ አይችልም። ከዛ በተረፈ ባለፈውም እንዳልኩሽ አብዛኛውን የመንግስት ምርጫ ቦርድ ከምርጫው ውጪ ሊሰራቸው የሚገቡ በህግ የተሰጡት ተግባራት አሉ። 5 ዓመት በሙሉ እነዛ ውስጥ ሲሳተፍ አታዩ። ህዝቡ የምርጫን አስፈላጊነት እንዲረዳ የተለያዩ ስልጠናዎች በቴሌቪዥን፣ በሬዲዮ፣ በእናንተ አይነት ሚዲያዎች የማብቃት ስራ የማያቋርጥ ስራ ነው መሆን ያለበት አለ። ማህበረሰቡ ለምርጫ የሚኖረው እምነትና ግምት እያደገ እንዲሄድ ነው ማድረግ ያለብሽ። ያ ደግሞ ምርጫ ሲመጣ ብቻ በምታደርጊው እንቅስቃሴ አይፈታም፣ ሂደት ነው አይደል? በየጊዜው የተለያዩ ፕሮግራሞች እየተዘጋጁ በተለያዩ ሚዲያዎች ላይ የምርጫን አስፈላጊነት፣ በምርጫ በመሳተፍ ለሚገኘው ጥቅም፣ አገሪቱም ደግሞ ከምርጫ በሚመጣ መንግስት የምትጠቀመውን ነገር ማሳየት ይፈልጋል። ምርጫ የግጭት መንስኤ አይደለም መሆን ያለበት። ምርጫ ዲሞክራሲን መብትሽን ፕራክቲስ የማድረጊያ ስርዓት ነው መሆን የነበረበት። ያናጣና አሁን እንዳልኩሽ ልክ ምርጫ ሊቀርብ 1 ዓመት ሲቀረው በታይም ቴብል ይጀመራል ስራው። ከዛ በፊት መሰራት የሚገባቸው ነገሮች ኢቭን የፖለቲካ ፓርቲዎቹንም እኮ ማብቃት ይፈልጋል አይደል? እንደዛ የተሰባሰበው ሰው እኮ ሁሉን ነገር አውቆውና በቅቶ አይመጣም አይደል? እነዛንም በሰነድ ዝግጅት፣ ስለ ምርጫ በሚኖራቸው ግንዛቤ፣ በምርጫ በመሳተፍ ስለሚያገኙት ጥቅም፣ ምርጫ ቦርድ ምን አይነት አካል ገለልተኛ መሆኑን በሚያሳዩ የማንቃትም ፓርቲዎቹ እንዲደራጁ እንዲጠናከሩ። መድብለ ፓርቲ አይደለም ምርጫ ቦርድን የፈጠረው። መድብለ ፓርቲ ከሌለ ምርጫ ቦርድ ምን ያደርጋል? እና እኔ ምልሽ ይሄን ነው ስራ መስራት የሚገቡን ጉዳዮች ላይ ትኩረት ሰጠን አሁን ልንሰራ ይገባል። መጀመሪያውኑ ምርጫ ቦርድ በጥርጣሬና በስጋት እየታየ ወደ ምርጫ ከተገባ የእድሜ ልክ ቅድም ያልኩት ቦን ኦፍ ኮንቴንሽን ነው። አንዱ ወደ ራሱ ሲስበው ሌላው ወደዛ ሲጋፋው ምርጫ ቦርድ ገብቶ መሳተፍ የሚፈልግ ሰው እኮ ይጠፋል። እና የኔ ስሜት ይሄ ነው። ምርጫም ትርጉም ያለው እንቅስቃሴ እንዳይሆን ያደርጋል ነው የምትለው ሙሼ? አዎ። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬ እንግዳችን የኢኮኖሚና የፋይናንስ ዘርፍ ባለሙያው እንዲሁም በኢትዮጵያ የፓርቲ ፖለቲካ ተሳትፏቸው የሚታወቁት አቶ ሙሼ ሰሙ ናቸው። ሙሼ
አንተ የህዝብ ተጽዕኖ ያጣመረው ድርጅት ነው ትላለህ፣ ጥምረት ነው ትላለህ። እንግዲህ ምናልባት ለዚህም ይሆናል ህዝብ ስላጣመራችሁ ይሆናል እስከዛሬም ድረስ ሰው ትዝታው ጥሩ የሆነው ስለ ቅንጅት። ምናልባት እንግዲህ ይሄ 97 ምርጫ ልክ እንደ አንድ ምዕራፍ ነው በኢትዮጵያ የምርጫ ታሪክ ውስጥ ብለን እንደምንለው። ከዛ በኋላ የተፈጠሩ ችግሮችን እንደው አላነሳንም፣ ሙሼ እንድናነሳቸው ፈልጌ ነው። የምርጫ አጣሪ ኮሚሽን ተቋቁሞ በተፈጸሙ እርምጃዎች ላይ ሪፖርት ቀርቧል አይደለ ሙሼ? ሪፖርቱን የኮሚሽኑ ኃላፊ የሉም መሰለኝ ባገር ያን ሪፖርት ካቀረቡ በኋላ ተጽዕኖን መቋቋም ከተዋቸው ወጥተዋል። ግን ያው በሳቸው ሪፖርት ላይ ብናየው ከ200 ሰው በላይ ሞቷል ይላሉ። ድብቅ እስር ቤት ውስጥ 600 ሰው ታስሯል። በታሰሩ ሰዎች ላይ የጭካኔ እርምጃ ተወስዷል። በእስር ባሉ ሰዎች ላይ ረብሻ ተነሳ ተብሎ ተተኩሷል። ሰዎች ቆስለዋል። በርካታ ሰዎች የታሰሩ ሰዎች 50 ሺህ ያህል ነበሩ ይላሉ። እና ይሄ ከሆነ በኋላ እርግጥ ቅንጅት መሪዎቹም ታሰሩ እና በተገቢ መንገድ ይፋዊ መግለጫ ያወጣም አይመስለኝም በዚህ ጉዳይ ላይ አይደለ ሙሼ? ይሄን መጠይቅህ የተገናኘ ነው አንተ ስላለፍክበት ህይወት ለመጨዋወት ነው። ግን አንተም በዚህ ውስጥ ያለፍክበት ስለሆነ በግልህ የሚሰማህን ነገር እንድትናገር ብዬ ነው እንጂ ኮአሊሽኑን ወክለህ መግለጫ አንተ ትሰጣለህ ብዬ በማሰብ አይደለም። ግን እንደዚሁ እንደማንኛውም ግለሰብ በዚህ ጉዳይ ላይ ይሄ ብቻ ሳይሆን በሀገራችን ህይወታቸውን በተለያየ መንገድ የከፈሉ ሰዎችን የማስታወስ እና የመመዝገብ እጥረትም አለ። አደራን ያለመወጣት ክፍተት አለ። ስለዚህ እንደው ይህን እድል ልስጥህና እዚህ ላይ አንድ ነገር እንድትል ፈልጌ ነው ምን እንደሚሰማ። መልካም እንግዲህ ይሄ የድህረ ምርጫ ነው አይደል የምናወራው። ቅድመ ምርጫ ደግሞ አለ። ከምርጫ በፊት ብዙ ስሮች እኮ ተከናውነዋል። ይዘነጋሉ እንጂ ምልሽ ኢህአዴግ አዲስ አበባ ከተማ ውስጥ አብዛኛውን ወጣት በየጦር ካምፖቹ ወስዶ ያሰረበት ጊዜ ነበረው። ይዘነጋሉ። በመሞትም ደረጃ፣ ከስራ በመፈናቀልም ደረጃ፣ በመሰደድም ደረጃ፣ ድብቅ እስር ቤት ውስጥም በመግባት ደረጃ ብዙ ነገሮች ታልፈው የመጨረሻው ምንድነው በገሃድ መሆኑ። በቃ ምልሽ መንግስት ሰራዊቱን አሰማርቶ ደህንነቱን አሰማርቶ መዋቅሩን ያለውን አቅም በሙሉ ተጠቅሞ ቀጥተኛ በሆነ መንገድ በገሃዱ ዓለም እያየ ነው የተፈጸመ ግድያ መሆኑ ነው እንጂ ቀላል ባይማባል እኮ መስዋዕትነት ከዛም በፊት ተከፍሏል። ብዙ ጊዜ በድህረ ምርጫና በቅድመ ምርጫ መካከል ያለውን ነገር ሰዎች ለማስቀመጥ እንትን ሲያዋ ግን አልቲሜትሊ ምንድነው በአንድ በኩል እንግዲህ ወደ ትግል ሲገባም የገባንበት ትግል እንደው አልጋ ባልጋ ይሆናል ተብሎ አልታሰበም። የመስዋዕትነት ደረጃውን መገመት አይቻልም። ምክንያቱም የተገኘው ውጤት መደናገጥ በመፍጠሩ ጭካኔውም አብሮ መጥቷል። በእነሱም በኩል ከፍተኛ መደናገጥና መርበትበት በመፈጠሩ ምክንያት የተፈጠረው አደጋውን በስርዓት የመምራትና ችግሩን የማረቅ ነገር ሳይሆን በቃ በጉልበት ያንን ነገር ክራሽ የማረክ ነገር ውስጥ ነው የተገባው። ወደ ኋላ ስትመለሺ ሂደቱ ያሳያቸው ስጋቶች ለስጋቱ መንስኤ ይሆናሉ የሚሉትን ሰዎች ከመሰወር ጀምሮ የተገደሉም አሉ። ከመሬታቸው የተፈናቀሉ አርሶ አደሮችም አሉ። ከተማ ውስጥም መጪ ስራቸውን ያጡ ወጣቶች አሉ። ብዙ ሰው ተጎድቷል። እንግዲህ ይሄንን እንደ አንድ የታሪክ አካል መቀበል ይፈልጋል። ምን ማለት ነው? መጀመሪያም ስንገባ ወደ ትግሉ ሰዎች ዝም ብለው ያለ መስዋዕትነት ነገሮቹን ከግብ ያደርሳሉ ብለን አላመንም። ስለዚህ የሚከፈለውን መስዋዕትነት እንዴት እንቀንሰው አይደል ብለን ነው የምንታገለው እንጂ ምንም ጥያቄ የለውም። በጉልበት ስልጣን የያዘ ኃይል ችግር የለውም እና አሁን ምርጫ አሸንፋችሁናልና እስቲ እናንተም እድል ልስጣችሁ አይለ ነው። ይሄንን አንደርስታንድ ማድረግ ይፈልጋል። ሁለተኛ እንዳልኩሽ ለሚፈጠረውም ደግሞ ችግር ሁላችንም ኮንትሪቢዩት የምናደርግበትም ሁኔታ አለ፣ የምናዋጣበት ሁኔታ አለ። ምን ማለት ነው? ኢህአዴግ የጉዳዩ ባለቤት ቃታ የሳበው ድርጅት የመሆኑን ያህል ስሩንም ያከናወነው ስደቱንም መስፈናቀሉንም ወይም ሞቱንም ያከናወነው ድርጅት ቢሆንም እኛ ደግሞ ቅድም እንዳልኩሽ ሀሳቦቻችንን በማራመድ ሂደት ትግሉን ከፍ ለማድረግ እስካሌት ለማድረግ በምናደርገው ጥረት ውስጥ የሚከተለውንም አደጋ ተገንዝበን ነበር ወይ ብሎ መነሳት አለበት። በእርግጠኝነት የመጀመሪያውና ግልጽ መሆን የሚገባው ነገር የተከፈለው መስዋዕትነት በጣም በጣም ከባድ ነው። ብዙ ሰዎች መራራ የሆነ ህይወት እንዲያሳልፉ አድርጓቸዋል። ቅንጅትም አንዱ በማህበረሰቡ ዘንድ ጥያቄ እንዲነሳበትና ወደሚፈልገው ግብ ለመድረስ አለመቻሉ በሰዎች ዘንድ ቁጣንም በአንድ በኩል የቀሰቀሰበት ምክንያት የተከፈለው መስዋዕትነት በጣም ከባድ ስለነበረ ነውና እነዚህ ሰዎች የከፈሉት መስዋዕትነት እውነቱን ለመነጋገር እኔ በከንቱ ነው አልልም። ሰዎች ሞተዋል። መሞታቸውን እየደገፍኩኝ አይደለም። ነገር ግን የከፈሉትን መስዋዕትነት ያመጣው ለውጥ አለ። የሚጠበቀው ለውጥ አላገኘም። ምልሽ የመንግስት ለውጥ ይመጣል ተብሎ ታስቦ የተከፈለው ዋጋ ነው። የተገኘው ለውጥ ግን በኢትዮጵያ ዲሞክራሲ ውስጥ
አይደለ አንድ እርምጃ ወደፊት የወሰደ ምርጫ ትርጉም እንዳለውና ሰላማዊ ትግል ውጤት እንደሚያመጣ የሚከፈል ዋጋ ቢኖርም እንድናረጋግጥ አድርጎናል። ከዛ በመቀጠል ደግሞ ምንም ጥያቄ የለውም ኢህአዴግ ከዛ ተደናቅጦ ተነስቶ በአገሪቱ ውስጥ የነበሩን ኢኮኖሚ ሁኔታዎች ህዝብን ማድመጥ በተወሰነም ደረጃ ቢሆን ወጣቱን ቀርቦ የወጣቱን ችግር ለመፍታት ብዙ ሙከራዎች አድርጓል። ያው ስለዘገየ መፍታት በሚችልበት ደረጃ መፍታት አልቻለም እንጂ የመንቃት ሁኔታ እንዲፈጠርም አድርገናል። በተወሰነ ደረጃ ማለፍ የሚገባንን ነገር ነው ያለፍነው። የተከፈለው መስዋዕትነት አሳዛኝ ነው። ከዚህ በተሻለ መንገድ ችግሩን መፍታት የሚቻልበት ሁኔታ ነበር። ጥይትም ከመምጣቱ በየድብቅ እስር ቤቱ ሰዎች የት እንደደረሱ በማይታወቅ ሁኔታ መሰወሩ 50,000 ሰውም ከሀብት ንብረቱ ከቤተሰቡ አፈናቅለሽ የማይታወቅ ቦታ አንዳንዶቹ በእንስሳና በአውሬ የተበሉበትም ሁኔታ እኮ አለ። ከነዛ አይነት ካምፖች ውስጥ ለማምለጥ ሙከራ እያደረጉ እስካሁንም የት እንዳሉ የማይታወቁ ሰዎችም አሉ። ይሄ ሁሉ ነገር አንጀት የሚያሳርርና የሚያም ነገር መሆን ያልነበረበት ነገር ነው። ለዚህም ደግሞ ሰዎች አካውንተብል የሆኑበት ሁኔታ አለመኖሩም ያናድዳል። ይሄ ነገር ለተፈጠረው በዛ ወቅት ይህን ውሳኔ የወሰኑ ይህን ውሳኔ ያስፈጸሙ ይህንን ነገር እንዲፈጸም ሁኔታውን ያመቻቹ ሰዎች ተጠያቂ የሚሆኑበት ሁኔታ መኖር ነበረበት። ምክንያቱም ከዚህ ነው የምንማረው። አንድ ስርዓት ወደ ሌላኛው ስርዓት ሲሸጋገር በግፍ የተሰሩ ስራዎችን እንዳልነበሩና እንዳልሆኑ ልናይ አንችልም አይደል? ጉዳዩ እንደገና አጀንዳ ሆኖ በዚህ ውስጥ ሲታለፍ ኃላፊነት የሚወስዱ ሰዎች የሚጠይቁበት ሁኔታ መመቻቸት አለበት። ኮሚሽኑ ጥሩ ሪፖርት አዘጋጅቷል፣ በደንብ ማምለጥ በማይቻልበት ሁኔታ። ስለዚህ ይህንን ነገር ወደ ፍርድ ለመውሰድ ምክንያቱም ኤክሰሲቭ ፎርስ ተጠቅሟል ነው የሚለው ከሚገባው በላይ ወይንም ደግሞ ከተፈጠረው ጥያቄ በላይ የገፋ የኃይል እርምጃ ወስዷል የሚል ነገር ነውና ይሄ ደግሞ ምንም ወደ ፍርድ ቤት ሄዶ ፍትህ የማያገኝበት ሁኔታ የለም። ጥፋቱንም የሰሩት ሰዎች ራሳቸውን ተከላክለው ነጻና ገለልተኛ በሆነ የፍትህ ስርዓት ውስጥ ነው ማለፍ አለባቸው። እንግዲህ ያው ሁልጊዜ ምንድነው የሚቀጥለው ነገር ማንን ይከሳል ይመጣል። ዛሬ ማንን ዳኛ ሆኖ ማን ላይ ይፈርዳል ነው። ምክንያቱም ኮምፕሊት የሆነ የአዲስ የስርዓት ለውጥ ሳይሆን የተካሄደው ሽግግር የሚመስል ነገር ስለሆነ ነው አንዱ ቻሌንጁ። እና በጥቅሉ አሁን እንዳልኩሽ በጣም የሚያሳዝን መሆን የማይገባው ነገር ነው የተደረገው። እነዚህ ሰዎች በተፈጠረው ህገ መንግስታዊ ስርዓት ውስጥ መብታቸውን ነው ኤክሰርሳይዝ ያደረጉት አይደል እንዴ? ታጥቀው አልወጡም። አመጹም ደግሞ እውነቱን ለመነጋገር ንብረት ላይ ጉዳትም አልፈጠረም ነበር። እንደምታስታውሹ ሰዎች መንገድ ላይ ጎማ አቃጥለው ድምጻቸውን አሰሙ። የታሰሩ ሰዎች በመታሰራቸው ነው አመራራቸው ይፈቱልን የሚል ነገር ነው እንጂ ሀብት ወደ መዝረፍ አልተካሄደም። ግን ያው ያን ወቅት እንደምታውቂው ሁሉም ነገር ባንክ ተዘረፈ። ሁሉም ነገር መነሻው ድንጋይ ሊወረወር ይችላል። ድንጋይ በመወርወር ሂደት ውስጥ መስኮቶች ሊሰበሩ ይችላሉ፣ ወይም መኪናዎች ሊሰበሩ ይችላሉ። ሌላ ሀገር እኮ ከዚህ የከፋ እንቅስቃሴዎች አይተን ከጦር መሳሪያ በፊት ህዝቡን ወደ ሰላማዊ መንገድ እንዲመለስ አይደል ችግሩን ለመፍታት የተለያዩ የድርድር ስርዓቶች እንደሚዘረጉ የተፈጠሩትን ችግሮች ለመፍታት አዳዲስ ቅራኔ መፍቻ መንገዶች መግለጫ ነው የሚሰጠው እና በወቅቱ ያው ጠቅላይ ሚኒስትር መለስ ዜናዊ ወጥተው ለ4 ቀጠና ከፍለው አጠቃላይ ሰራዊቱን በእኔ እዝ ስር አድርጌያለሁ ብለው ነው እና ልዩ ሁኔታ ነው የተፈጠረው ለማለት ነው። ግን ምንድነው ቅድም ያልከው ነው ተጠያቂነት መኖር የሚለው ሁኔታዎች ተመልሰው እንዳይመጡ እንዳይደገሙ እያደረገ የተማርንበት መሄዳችን ነው ትልቁ ነገር። አሳዛኝ ነው። ይሄንን ማንሳት አስፈላጊ ስለነበረ ነው። እሺ ማዛልክ ነሽ። ምክንያቱም እንዘለዋለን እንደዚህ አይነቱን ነገር የምንዘለው ምንድነው አንዳንዴ መልስ እናጣለታለን ስልሽ በአንድ በኩል የትግል መስዋዕትነት፣ በሌላ በኩል ፍትህን የማረጋገጥ ሜካኒዝም ሁለቱ ተጣምሮ የሉንም። ይህንን ለማጣመር ነው እንግዲህ አሁንም ቢሆን ኤክሰርሳይዝ ልናደርገው ይገባል። በዚህ ጉዳይ ላይ ኤክሰሲቭ ፎርስ መንግስት እንዲጠቀም ሁኔታዎችን ያመቻቹ፣ በዛም ጉዳይ ላይ የተሳተፉ ሰዎች ተጠያቂ መሆን አለባቸው። ለምን ዜጎች መብታቸውን በህገ መንግስቱ የተቀመጠ መብታቸውን ነው እኮ አይደል እንዴ? መንግስት በህገ መንግስት ላይ የተቀመጠ መብታቸውን ነው ፕራክቲስ ያደረጉት። ያንን መብታቸውን በመጠቀማቸው ሊገደሉ፣ ሊጋዙ ወይንም እስር ቤት በስውር እስር ቤት ውስጥ ሊሰቃዩ አይገባም ነበር። ይሄ ነገ ከነገ ወዲያም እንዳይደገም በዚህ ጥፋት ውስጥ ያለፉ ሰዎች ተገቢውን ህግ በሚፈቅደው ነጻና ገለልተኛ በሆነ የፍትህ ስርዓት ራሳቸውን መከላከል በሚችሉበት ሁኔታ አሁንም በሩ ዝግ አይደለም። የፖለቲካ ፓርቲዎችም እንደዚሁ ኃላፊነትም ሁለቱም ወገን ነው ብለኸኛል። ይሄ ግጭት በዚህ ደረጃ ተባብሶ ያልተጠበቀ ነገር እንዲፈጠር ሚና ያላቸው ሰዎች ካሉ እነሱ ነው። ሁላችንም እኮ ለዚች ሀገር እኩል ዜጋ ነን። ተጠያቂነትም ከመጣ ሁላችንም እኩል ተጠያቂ ነንና ቀድሞ ማን ተኮሰ ብለን እንደዛ ዘመን አንልም ነው የምትለኝ? አንልም። ከኢኮኖሚና ፋይናንስ ባለሙያው እንዲሁም በኢዴፓና በቅንጅት የፖለቲካ ድርጅቶች ውስጥ ጉልህ ተሳትፎ ከነበራቸው ከአቶ ሙሼ ሰሙ ጋር ካደረግነው ሰፊ ጨዋታ ለዛሬ በሁለት ክፍል ግብዣ ካሰናዳነው ውስጥ የመጀመሪያውን ክፍል ነበር የጋበዝናቸው አድማጮቻችን። ሁለተኛውን ክፍል ከጥቂት ፋታ በኋላ ይዘንላችሁ እንቀርባለን። በያላችሁበት ቦታ ምቹ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ